በሪሜዲያል ውጤት ከፍተኛ አስመዝግቤ ማለፍ እፈልጋለሁ፣ ሪሜዲያልን በቀላሉ ማለፍ እፈልጋለሁ የምትሉ ዛሬ ይህን ቲፕ መስማት አለባችሁ። ሰላም የ2018 ሪሜዲያል ተማሪዎች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንደምታውቁት እኔም የሪሜዲያል ተማሪ ነኝ እና ዛሬ ከዚህ ቀደም የጠየቃችሁትን ጥያቄ በዚህ ቪዲዮ የምገልጽላችሁ ይሆናል። አብራችሁን ቆዩ። እሺ፣ የመጀመሪያ ጥያቄው ምን ሳብጀክት እንጀምር፣ ከምን ሳብጀክት ብንጀምር ጥሩ ነው የሚል ጥያቄ ነበር የቀረበልኝ ከሶሻልም ከናቹራልም። ሶ ተራ በተራ የምገልጽላችሁ ይሆናል። መጀመሪያ ናቹራል ላይ እኔ ከዚህ ቀደም ከ2015 16 17 የሪሜዲያል ተማሪዎች ሀሳብ እንደተቀበልኩት ከሆነ ከእኔም አሁን ላይ እያነበብኩ ካለሁት ከእኔም ልምድ ተነስቼ ፊዚክስና ማትስን በደንብ ብታነቡ አሪፍ ነው። ለምን አንደኛ ለምን ፊዚክስን አልሽ ካላችሁኝ፣ ፊዚክስ ቤዝ ለሌለው ቤዝ ኖሮት እንኳን ከፍተኛ ውጤት ማምጣት የሚፈልግ ሰው ከአሁን መጀመር አለበት። ማለት እንዴት አድርገን እንጀምር? ከአሁን እንዴት ነው ፊዚክስን ማጥናት የምንጀምረው? የፊዚክስ ቤዞች ፊዚካል ኳንቲቲ፣ ቬክተር ኳንቲቲ የምንላቸው ናቸው። ሶ ከዛ ጀምራችሁ እስከ 12ኛ ክፍል ያለውን ሙሉ በሙሉ ቀስ በቀስ ማጥናት ትችላላችሁ። ሶ ፊዚክስን ከፍተኛ ውጤት ለማምጣት ከቤዙ ተነስታችሁ ማንበብ አለባችሁ የሚል ሀሳብ ነው የተቀመጠላችሁ። እና ደግሞ ማለቴ ለማትስ ሳብጀክት ከአምና ማለትም ከ2017 እና 16 የሪሜዲያል ተፈታኞች ጠይቂያቸው አሁንም በድጋሚ ያሉኝን ሀሳብ ነው የምነግራችሁ። ማስ ሪሜዲያል ጥያቄ በጣም ቀላል ነው። ጀስት ግን አንብቡ። ከየት ካላችሁ ከነምበር ሲስተም ጀምሩ። ቤዝ ያላችሁም ሁኑ ቤዝ የሌላችሁ ከነምበር ሲስተም አሁን ላይ ጀምሩ። ለምን አሁን እንጀምራለን ግቢ ሄደን ብንጀምር አሪፍ ነው ብላችሁ የምታስቡ ከሆነ ቤዝ የሌላችሁ ተማሪዎች ግቢ ያለው ትምህርት ሊከብዳችሁ ይችላል። ምክንያቱም አንድ 3 ዩኒት ኦር 4 ዩኒት ነው እንደ አንድ ዩኒት ተጠቃሎ የምንማረው። ሶ ኢንጀነራል ሪቫይዝ ለማድረግ ነው እነሱ የሚነካኩት እንጂ ዲቴይል ገብተው የማብራራቱ ኃላፊነት የለባቸውም። ሶ አሁንም የምላችሁ ማስንና ፊዚክስን ከዚሁ አንብባችሁ ተዘጋጅታችሁ ሂዱ። ይህን ይመስላል ናቹራሎች። እና ደግሞ እንግሊዝኛ ምናምን የሚለውን ሳብጀክት ደግሞ በቀጣይ እሰራላችኋለሁ። ሶ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቴንኪዩ። አሁን ደግሞ ወደ ሶሻሎች እንሻገራለን። ሶሻሎች ሞር ብታነቡ ይሻላል ያሏችሁ ትምህርቶች ማትስ እና ጂኦግራፊ። ማትስ አንብቡ። ማትስ ፊት ለፊት ለናቹራሎች እንደገለጽኩት በዛ ልክ ብታነቡ ሞር ኢፌክቲቭ መሆን ትችላላችሁ። ጥያቄ ፕራክቲስ አድርጉ። ያው ፕራክቲስ ሜክ ፐርፌክት ይባላላ። ሶ በጣም ፕራክቲስ አድርጉ፣ ጥያቄዎችን ስሩ። ይሄ ነው በማስ ዙሪያ ያለኝ። እና ጂኦግራፊ ቤዝም ላለው ለሌላውም ማለት ፈተናው ግራ የሚያጋባ ነገር ነው። ሶ አሁን ላይ ምን ማድረግ አለባችሁ? እነሱ እንዳሉት ከሆነ አሁን ላይ ጂኦግራፊ ሳብጀክት ከታች ጀምራችሁ አንብቡ። የደረሳችሁትን ያክል እስከምንሄድ ድረስ ግፉ። ከዛ በኋላ ምን ታደርጋላችሁ? ግቢ ስትሄዱ በጥያቄ ራሳችሁን ታለማምዳላችሁ። ለምንድን ነው ብዙ ተማሪዎች ፌል የሚያደርጉት በጂኦግራፊ? ለምንድን ነው ጥያቄ ማለት የማይሰሩት ሲባል ምንድን ያሉኝ? ፕራክቲስ አለማድረጋችን ነው። ማንበቡን እናውቀዋለን ማለት ጥያቄውን እናውቀዋለን፣ ይረዝምብናል፣ መልሱ ጋር ስንደርስ ግን ይጠፋብናል ነው የሚሉት። ሶ እንደተባባልነው አሁን ላይ አንብቡ፣ ጥያቄ ስሩ እና ይህን ይመስላል ለሶሻሎች። እና ያው ፕሌስመንት ሰምታችኋል። ሶ ፕሌስመንት ካወቃችሁ ግሩፕ ላይ ተነጋገሩ። እኔ እዚህ ሀገር ነኝ ተባባሉ። ሶ በዛ ጓደኛሞች መሆን ትችላላችሁ እና አንድ ላይ መረዳዳት ትችላላችሁ። ስለነበረን ጊዜ አመሰግናለሁ። ሌላ ጥያቄ ካላችሁ በውስጥ አሳውቁኝ። አመሰግናለሁ ባይ